አንድ ከተማ የምትታወቀው በሕንፃዎቿ ብቻ አይደለም። ሰዎች በሚገናኙባቸው ቦታዎች በሚያሳልፉት ኳሊቲ ታይም የሚፈጥሯቸው ትዝታዎች ነው። ታላላቅ ከተሞች ሁልጊዜ አንድ የሚያገናኛቸው መዳረሻ አላቸው። አዲስ አበባም ቀጣዩን መዳረሻዋን እየገነባች ነው። በዓለም አቀፍ ዲዛይን የተቀረጸ የግብይት፣ የመዝናኛ፣ የጤና መጠበቂያ፣ የስፖርትና የቢዝነስ ማዕከል ከአሚባራ ፕሮፐርቲስ። አእምሮን የሚያድስ የስፓ አገልግሎት፣ የዓለም አቀፍ ብራንዶች መገኛ፣ የበረዶ መንሸራተቻ፣ የሩፍቶፕ ጂም እና መዋኛ፣ የቴኒስና የቅርጫት ኳስ ሜዳዎች። ይህ ቦታ የገበያ ማዕከል ብቻ አይደለም። ይህ የከተማዋ ቀጣዩ መዳረሻ ነው። በዚህ ግዙፍ ፕሮጀክት ውስጥ የተወሰኑ የንግድ ቦታዎች በማስታወቂያ ዋጋ ለሽያጭ ቀርበዋል። የከተማዋ ቀጣይ ምዕራፍ ከመጀመሩ በፊት የእርሶን ቦታ ያስይዙ። አሚባራ ፕሮፐርቲስ በልዩነት የተገነባ። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። የእስራኤል ጦር በደቡብ ሊባኖስ የሚያካሂደውን ወታደራዊ ዘመቻ መቀጠሉ ተነገረ። የዘመቻው መቀጠል የተሰማው የሁለቱ አገሮች ተደራዳሪዎች በሮም የጀመሩት 7ኛው ዙር የተኩስ አቁም ንግግር ለሁለተኛ ቀን እየተካሄደ ባለበት ጊዜ ነው። እስራኤል በደቡብ ሊባኖስ ተቆጣጥራቸው ከሚገኙ ከ60 በላይ መንደሮችና ከተሞች ጦሯን እንድታስወጣም የሊባኖስ ባለሥልጣናት ቢፈልጉም እስራኤል ግን የሄዝቦላህን ትጥቅ መፍታት እንደ ቅድመ ሁኔታም አስቀምጣለች። የሊባኖስ ብሔራዊ የዜና ወኪል እንደዘገበው በዛሬው ዕለት እስራኤል በደቡብ ሊባኖስ ባካሄደችው ወታደራዊ እንቅስቃሴ 2 የአየር ድብደባዎች ተፈጽመዋል። የእስራኤል ድሮኖች በጢሮስና በዙሪያዋ ባሉ መንደሮች ላይ እንዲሁም በቤይሩት ደቡባዊ አቅራቢያ ዝቅ ብለው ሲያንዣብቡ ውለዋል። ይህ በእንዲህ እንዳለ የእስራኤል ወታደሮች በዚያው በደቡብ ሊባኖስ በደረሰ ፍንዳታ ተገድለዋል። በደቡብ ሊባኖስ በአንድ ሕንፃ ስር በተቀበረ ፈንጂ 2 የእስራኤል ወታደሮች ሲገደሉ በርካታ ሌሎች ወታደሮች ላይ ጉዳት መድረሱን ዘገቦች አመልክተዋል። በዚያው ደቡብ ሊባኖስ በደረሰ የቦምብ ፍንዳታ 2ቱ የእስራኤል ወታደሮች መገደላቸውን ተከትሎ ውጥረት ማየሉ ይነገራል። ከፍንዳታው በኋላም የእስራኤል ጦር የተጎዱ ወታደሮቹን ያነሳ ሲሆን በደቡብ ሊባኖስ በተለያዩ አካባቢዎች ኢላማቸውን የጠበቁ ጥቃቶች ማድረሱን አስታውቋል። ባለፉት ጥቂት ሳምንታት የኃይል እርምጃዎች ቀዝቀዝ ብለው የነበሩ ቢሆንም የአካባቢው ሁኔታም አሁንም በቀላሉ ሊደፈርስ የሚችል ስስ ደረጃ ላይ ይገኛል። በጀርመን ላይፕሲግ አውሮፕላን ጣቢያ ከዩክሬን አውሮፕላኖች አቅራቢያም የፍንዳታ ቁሳቁስ መገኘቱን ተከትሎ በረራ መስተጓጎሉ ተነገረም። ትላንት ሌሊት የጀርመን ፖሊስ ከዩክሬን አውሮፕላኖች አቅራቢያ የፍንዳታ ቁሳቁስ የተገጠመለት ድሮን መገኘቱን ተከትሎ ምርመራ እያካሄደ መሆኑ ታውቋል። ማንነቱ ያልታወቀ የሚበር ቁሳቁስ በአውሮፕላን ጣቢያው በመታየቱ ምክንያት በርካታ በረራዎች ወደ ሌሎች ጣቢያዎች እንዲቀየሩ ተደርጓል። የፖሊስ ቃል አቀባይ እንደገለጸው ቁሳቁሱ የተገኘው የዩክሬን አንቶኖቭ የጭነት አውሮፕላኖች ከቆሙበት ስፍራ በጣም ጥቂት ርቀት ላይ ነው። የጀርመን ዜና ወኪል የደህንነት ምንጮችን ጠቅሶ እንደዘገበው በድሮኑ ላይ የሚፈነዳ ቁሳቁስ ተገጥሞበታል። ሌላ የጭነት አውሮፕላን ከላይፕዚግ ከተነሳ በኋላ በአየር ላይ ከማይታወቅ ቁሳቁስ ጋር ተጋጭቶ በሃኖቨር አውሮፕላን ጣቢያ በሰላም ያረፈ ሲሆን በአውሮፕላኑ አፍንጫ ክፍል ቀላል ጉዳት መድረሱ ተረጋግጧል። የዲኤችኤል ዋና የጭነት ማዕከል የሚገኝበት የደቡብ ማረፊያ መስመር አሁንም ተዘግቶ የሚገኝ ሲሆን የሰሜኑ ክፍል ከጥቂት ጊዜ በፊት ሥራ ጀምሯል። ከቅርብ ወራት ወዲህ በጀርመን በሚገኙ የጦር ካምፖች፣ አውሮፕላን ማረፊያዎች፣ የኃይል ማዕከላትና የሎጂስቲክስ ኩባንያዎች ላይ ሕገወጥ የድሮን በረራዎች በተደጋጋሚ ሲታዩ ቆይተዋል። የጀርመን ፌዴራል ፖሊስ አውሮፕላን ጣቢያዎች ከፍተኛ ጥንቃቄ እንዲያደርጉ ያስጠነቀቀ ሲሆን እነዚህ እንቅስቃሴዎች በሩሲያ ወኪሎች የተቀናበሩ ሊሆኑ እንደሚችሉ ገልጧል።
የየመን ሁቲዎች በቀይ ባህር የሳውዲ የነዳጅ መርከብ ላይ የባለስቲክ ሚሳኤል መፈጸማቸው ተነገረ። የሁቲ ቃል አቀባይ ያህያ ሳሬ በቀይ ባህር በሳውዲ መርከብ ላይ በርካታ የባለስቲክ ሚሳኤሎች ማረፋቸውን ገልጸዋል። ሐምሌ 22 ሁቲዎች በሳውዲ መርከቦች ላይ እገዳ ከጣሉ ወዲህ ጥቃት የተፈጸመባቸው የሳውዲ የነዳጅ መርከቦች ቁጥር 8 መድረሱን ቃል አቀባዩ ገልጸዋል። እንዲሁም 30 የሚደርሱ መርከቦች በቀይ ባህር እንዳያልፉ መከልከላቸውን አመልክተዋል። በባብ አልማንደብ የባህር ወሽመጥ የተጣለው እገዳ በተሳካ ሁኔታ እየተፈጸመ ነው ብለዋል የሁቲ ቃል አቀባይ። ስለ ዛሬው ጥቃት ከሳውዲ በኩል የተሰጠ መግለጫ የለም። አሜሪካም በኢራን ጦርነት የረጅም ርቀት ሚሳኤሎች ተጠቅማ መጨረሷ ተነገረ። የተለያዩ ዜና ምንጮች ባሰራጩት ዘገባ ከምድር ወደ አየር የሚወነጨፉ የረጅም ርቀት ሚሳኤሎችን አሜሪካ ተጠቅማ መጨረሷን አመልክተዋል። አሜሪካም ሚሳኤል መጨረሷን የተመለከተ ዘገባ ሲሰራጭ ያሁኑ ለሁለተኛ ጊዜ ነው። ቀደም ሲል ሮይተርስ አሜሪካ ያሏትን የረጅም ርቀት ሚሳኤሎች በሙሉ ተጠቅማ መጨረሷን መዘገቡ ይታወቃል። የአሜሪካ ባለሥልጣናት በመጋዘን የሚገኙ ኢላማቸውን ለይተው የሚመቱ ዘመናዊ ሚሳኤሎች ቁጥር ውስን መሆኑን ቀደም ሲል ገልጸዋል። ጦርነቱ ከመጀመሩ በፊት አሜሪካም ከ2000 በላይ ፓትሪየት ሚሳኤሎች የነበራት ሲሆን ባለፈው ወር መጨረሻም ቁጥሩ ከ800 በታች መቀነሱን ምንጮቹ አክለዋል። ታዋቂው የሜክሲኮ ቲክቶከር ሴዛር ጋስቲለም በቀጥታ ስርጭት ላይ ያለ መገደሉ ተነገረ። ጋስቲለም አንድ ፈጣን የምግብ ሬስቶራንትን ከሁለት ጓደኞቹ ጋር በጎዳና ላይ እያስተዋወቀ ሳለ ሞተር ሳይክል በሚያሽከረክሩ ግለሰቦች በጥይት መገደሉ ተነግሯል። በቲክቶክ ከግማሽ ሚሊዮን በላይ ተከታዮች የነበሩት ጋስቲለም በቀልድ አዘል መልእክቶቹ ይታወቃል። ከዚህ ቀደም በተመሳሳይ የ23 ዓመቷ ታዋቂ ቲክቶከር በተመሳሳይ ቀጥታ ስርጭት ላይ እያለች በጥይት መገደሏም ይታወቃል። እዚያው ሜክሲኮ የናይጄሪያ ፕሬዝዳንት ቦላ ቲኑቡ በሀገሪቱ ውስጥ ያለውን የጸጥታ ችግር ለመቋቋም ለሚታገሉ የጦር ኃይሎች አባላት እስከ 80 በመቶ የሚደርስ የደሞዝ ጭማሪ ማድረጋቸውን አስታወቁ። ይህም በአንድ ወር ጊዜ ውስጥ የተደረገ ሁለተኛው የደሞዝ ማሻሻያ ነው። የደሞዝ ጭማሪው በወታደራዊ ማዕረግ የተከፋፈለ ሲሆን ዝቅተኛ ማዕረግ ያላቸው አባላት ከፍተኛውን ጭማሪ አግኝተዋል። ባለፈው ወር የዝቅተኛ ማዕረግ ወታደሮች ደሞዝ ከ36 ወደ 73 ዶላር ከፍ ብሎ የነበረ ሲሆን አዲሱ ጭማሪ ከመስከረም ጀምሮ ወደ 132 ዶላር አድጓል። በኢትዮጵያም 21 ሺህ ብር ገደማ። በዚህ ምክንያት የሀገሪቱ ዓመታዊ የወታደራዊ ደሞዝ ወጪ ከ484 ሚሊዮን ዶላር ወደ 678 ሚሊዮን ዶላር ከፍ ማለቱ ታውቋል። ፕሬዝዳንት ቲኑቡ የደሞዝ ጭማሪውን ያደረጉት የወታደሮችን መስዋዕትነት ለማስከበርና ሞራላቸውን ለማጠናከር እንደሆነ ገልጸዋል። ከደሞዝ ጭማሪው ሌላም 28,000 አዳዲስ ወታደሮችን የመቅጠር ዕቅድ ተይዟል። በኢራን ከመጋቢት ወዲህ ከብሔራዊ ደህንነት ጋር በተያያዘ ክስ የቀረበባቸው ቢያንስ 56 ሰዎች በሞት እንደተቀጡ የተባበሩት መንግስታት የሰብአዊ መብቶች ኮሚሽን አስታወቀ። ኮሚሽነሩ ቮልከር ተርክ ባወጡት መግለጫ እንደተመለከተው በሞት ከተቀጡት መካከል 27ቱ በጥር በመላው ኢራን ተቀስቅሶ በርካታ ሰዎች ከተገደሉበት ህዝባዊ ተቃውሞ ጋር በተያያዘ በቁጥጥር ስር የዋሉ ናቸው። ኮሚሽኑ በዚሁ መግለጫም ኢራን ከአሜሪካና ከእስራኤል ጋር የገባችበት ጦርነት ከጀመረ በኋላም የሚተላለፉ የሞት ቅጣት ውሳኔዎችና ግድያዎች መጠናቸው ጨምሯል ሲል ከሷል። ኮሚሽነር ተርክ ጨምረውም የኢራን ባለሥልጣናት የሞት ቅጣት ፍርድን እንዲያቆሙ፣ በሞት መቅጣት እስከ ወዲያኛው እንዲያበቃም ጠይቀዋል። ይህ አዋዜ ነው። አንድ ከተማ የምትታወቀው በሕንፃዎቿ ብቻ አይደለም። ሰዎች በሚገናኙባቸው ቦታዎች በሚያሳልፉት ኳሊቲ ታይም የሚፈጥሯቸው ትዝታዎች ነው። ታላላቅ ከተሞች ሁልጊዜ አንድ የሚያገናኛቸው መዳረሻ አላቸው። አዲስ አበባም ቀጣዩን መዳረሻዋን እየገነባች ነው። በዓለም አቀፍ ዲዛይን የተቀረጸ የግብይት፣ የመዝናኛ፣ የጤና መጠበቂያ፣ የስፖርትና የቢዝነስ ማዕከል ከአሚባራ ፕሮፐርቲስ አእምሮን የሚያድስ የስፓ አገልግሎት፣ የዓለም አቀፍ ብራንዶች መገኛ፣ የበረዶ መንሸራተቻ፣ የሩፍቶፕ ጂም እና መዋኛ፣
የቴኒስና የቅርጫት ኳስ ሜዳዎች። ይህ ቦታ የገበያ ማዕከል ብቻ አይደለም። ይህ የከተማዋ ቀጣዩ መዳረሻ ነው። በዚህ ግዙፍ ፕሮጀክት ውስጥ የተወሰኑ የንግድ ቦታዎች በማስታወቂያ ዋጋ ለሽያጭ ቀርበዋል። የከተማዋ ቀጣይ ምዕራፍ ከመጀመሩ በፊት የእርሶን ቦታ ያስይዙ። አሚባራ ፕሮፐርቲስ በልዩነት የተገነባ